ኢየሩሳሌምን የወረረ ሰናክሬምን ያጠፋው ቅዱስ ሚካኤል ነው። የናቡከደነፆርን እሳት ያጠፋው ቅዱስ ገብርኤል ነው። ከንጉሡ ጋር አድዋ ሄደው መልአክ ማን ነው? ያው መቼም ቅዱስ ሚካኤልና ቅዱስ ገብርኤል አይቀሩም። ግን በተለየ ሁኔታ የምንዘክረው አንድ መልአክ አለ። ነዋ በትረመዊ። አድዋ የዘመተው መልአክ ማን ነው? ረዳት ፕሮፌሰር ዳንኤል ሰይፈ ሚካኤል አዘጋጅተውት ዲያቆን ሙሉዓለም አስራት እንደተረከው። የዛሬው ንግግሬን የሰጠሁት ርዕስ ነዋ በትረመዊ ይላል። በአድዋ ጦርነት መላእክትም መሳተፋቸውን ለመግለጽ ነው። አድዋ የአባቶቻችን የጀግንነት መለኪያ ነው። እንደ ትልቅ ዓለም አቀፍ የአሸናፊነት ታሪክም የድል አውራ ነው። ለፍትህ፣ ለነጻነትና ለእኩልነት ማናቸውንም መሥዋዕትነት ለመክፈል ያላቸውን ቁርጠኝነት ያየንበት ነው። እንግዲህ እኛም የአድዋ የነጻነትና የፍትህ ድል ውጤቶች ነንና ዕድሜ ሰጥቶን ከዓመት ካደረሰን ዕድል አግኝተን እንድንመሰክር ከተፈቀደልን እግዚአብሔርን እያመሰገንን በዛሬው የአድዋ ዝክር በአድዋ ከተሳተፉት በኢትዮጵያና በኢትዮጵያውያን በኩል ነው ከተሰለፉት ዋና ዋና ሰልፈኞች ውስጥ አንዱን ለመሰከር እፈልጋለሁ። ነገሩን በአጭሩ ከመጀመሪያው ማየት ተገቢ ነውና በወፍ በረር ለመግለጽ ያህል እንዲህ ሆነ። በአውሮፓውያን አቆጣጠር በ1840ዎቹ አካባቢ አውሮፓውያን በአፍሪካ በሰፊው ሲንቀሳቀሱ አንዳንድ የወደብ ከተሞችን ሲይዙ በጉልህ እየተረዱ የመጡት ጉዳይ ይህንን ክፍለ ዓለም በማናቸውም መሥዋዕትነት በአውሮፓውያን ሁለንተናዊ ቁጥጥር ስር ማስገባት ነው። በዚህ ፍትሐዊ ባልሆነ ሐሳብ አንዳንዶቹ ነጋዴዎች፣ ሌሎቹ ተጓዦች፣ አንዳንዴም የመንግሥት ተወካዮች እየሆኑ በርከት ላሉ 10 ዓመታት ሰለሉ። በ1870ዎቹ በመጠኑ ተሳክቶላቸው በግዥም በኃይልም በማታለልም ብለው 10 በመቶ የሚሆነውን የአፍሪካን ክፍል በእጃቸው ማድረግ ቻሉ። ይባስ ብሎ በራሳቸው በአውሮፓውያን መካከል ያለውን የኃይል የፖለቲካና የሀብት በላይነት ሽኩቻ ወደ ጎን ትተው ለምን ይህን አገር አንቀራመተውም ብለው ተባብረንስ ሀብቱን ለምን አንዘርፍም? ሰውንስ የምንገድለውን ገድለን በባርነት ለምን አንገዛውም ብለው አሰቡ። አስበው ብቻ አልቀሩም። በእነሱ አቆጣጠር በ1884 በኦቶዋን ቢስማርክ በተባለ የጀርመን መሪ አስተባባሪነት የበርሊን ጉባኤ ተጠራ። ለ4 ወራት ያህል በጥብቅ መከሩ፣ አሴሩ፣ ስምምነት አዘጋጁ። አንድ ጠቅላላ ስምምነትንም ፈረሙ። የመረጃ ልውውጥ፣ የኃይል መተጋገዝ፣ የመሠረተ ልማት ትስስር፣ በምን አይነት መንገድ ለመስራት የሚያስችላቸውን ሰነድ አወጡ። በእነሱ ቤት የሚያስቡ እነሱን ብቻ አድርገው ፈጣሪና የፍትህ ሚዛን እንደማያቸው ቆጥረው ወደፊት አሉ። በዚህ ስምምነት 14 ተጋባዦች ቢጠሩም ከ14ቱ 7ቱ ቤልጅየም፣ ፈረንሳይ፣ ጀርመን፣ እንግሊዝ፣ ጣሊያን፣ ፖርቱጋልና ስፔን በየራሳቸው ድርሻቸውን ይዘው ጉባኤውን አጠናቀቁ። የተያዘው 19ኛው መቶ ክፍለ ዘመን ሳያልቅ ሐሳባቸውን ለመፈጸም ቢያቅዱም ጉዳዩ ትንሽ ገፍቶ እስከ 1914 ድረስ ከኢትዮጵያና ጥቂት አካባቢዎች በስተቀር 90 በመቶ የሚሆነውን የአፍሪካ ወሰን መንግሥት ተቆጣጠሩ። ሰውን በባርነት ሸጡ፣ የሚገድሉትን ገደሉ፣ ሀብቱን ዘረፉ። እርስ በርሱ የተሳሰረና የጠበቀ ማኅበረሰብ አንድነቱን በጣጠሱ። ነገር ግን ኢትዮጵያውያን ብዙ የሚቀመሱ አልሆኑም። በምዕራብ፣ በሰሜን ምስራቅ፣
በቱርክ፣ በጣሊያን፣ በእንግሊዝ፣ በግብፅ ስም እየታጠቁ ቢመጡ በሁሉም ድል አልቀናቸውም። እነሱ ለመቀራመጥ ከመቀመጣቸው በፊት መይሳው ካሳ ግርማዊ ዳግማዊ አፄ ቴዎድሮስ ሀገሪቱን ወደ አንድነት አምጥተዋት ነበርና የመሳፍንቱም በየአውራጃው የመከፋፈል ዘመን አልፎ ነበርና ሁሉም በጉራ፣ በጉንደት፣ በምጽዋ፣ በመተማ በከፈቱት ግንባር ሁሉ ተሸንፈው ተመለሱ። በአውሮፓ በመካከለኛ ምስራቅም በግብፅ በረሃ የሚኖሩ ስለ ራሳቸው ቅድስና፣ ስለ ሃይማኖታቸው ልዕልና፣ ስለ ወገኖቻቸው ደህንነት፣ ስለ አገራቸው አንድነት የሚጸልዩ ኢትዮጵያውያን በመንፈስ እግዚአብሔር ያመለከታቸውን በአካል ደግሞ በዓለም የሚወራውን ዜና የሚደረገውን ዝግጅት ሁሉ ለንጉሠ ነገሥቱ በልዩ ልዩ መንገድ አስረዱ። ንጉሠ ነገሥቱም ለማይቀረው ትንኮሳ ራሳቸውን አዘጋጁ። በሊቃውንቱ፣ በዲፕሎማቶቹ፣ በአገር ሽማግሌው፣ በወጣቱ፣ በካህናቱ፣ በመሳፍንቱ መሰራት የሚገባውን ዝግጅት አደረጉ። ዝግጅቱ ግን ስልታዊና ጥበባዊ የጦር መሳሪያና የሥነ ልቡና ብቻ አልነበረም፣ መንፈሳዊም ነበር። ወታደራዊ ብቻ ሳይሆን ሃይማኖታዊም ነበር። ምድራዊ ብቻ ሳይሆን ሰማያዊም ነበር። በዚህ ዝግጅት የጦሩና የሀገር መሪ የነበሩት ግርማዊ ዳግማዊ አፄ ምኒልክ የመንፈስና ሰማያዊ ዝግጅት ማድረጋቸው የሚታወቀው በኋላ በአዋጁ ላይ የእግዚአብሔርን ስም 4 ጊዜ የእመቤታችንን ስም 1 ጊዜ መጥራታቸው ብቻ ሳይሆን ስዕለትም፣ ጸሎትም፣ ምህላም በመያዝ አሳይተዋል። የልዑል እግዚአብሔርንና የድንግል ማርያምን ስም ጠርተዋል። ሊቀ ሰማዕታት ቅዱስ ጊዮርጊስንም መያዛቸውም ግልጽ ነው። ጦርነቱም በቅዱስ ጊዮርጊስ ቀን በአብይ ጾም 2ኛ ሰንበት እሁድ ቀን ነበር የተካሄደው። ከምድር ጳጳሱ ጨጌው፣ የደብርና የገዳም አለቆች ወግድልኝ ድጓ፣ ወግድልኝ ቅኔ፣ ወንዶች ከዋሉበት እውላለሁ እኔ ብለው ትምህርት ቤታቸውን ከነተማሪ ይዘው የሄዱ ሊቃውንት፣ ታቦት ተሸካሚ ካህናት፣ ምዕመናን አልቀሩም። እነዚህ ሁሉ አብረው ሄደው እንደው መላእክትስ አልሄዱም እንዴ ብሎ መጠየቅ ተገቢ ነው። ይህን ሁሉ መግቢያ ያደረግኩትም ለዚሁ ነው። ኢየሩሳሌምን የወረረ ሰናክሬምን ያጠፋው ቅዱስ ሚካኤል ነው። የናቡከደነፆርን እሳት ያጠፋው ቅዱስ ገብርኤል ነው። ከንጉሡ ጋር አድዋ ሄደው መልአክ ማን ነው? ያው መቼም ቅዱስ ሚካኤልና ቅዱስ ገብርኤል አይቀሩም። ግን በተለየ ሁኔታ የምንዘክረው አንድ መልአክ አለ። እሱም ቅዱስ ራጉኤል ነው። ራጉኤል የሚለው የቃሉ ትርጉም እግዚአብሔር እረኛ ነው፣ እግዚአብሔር ያያል፣ ይጠብቃል ማለት ነው። የዕብራይስጡ ራእይ ልክ እንደ ግዕዙ ዘይሬይ የሚያይ፣ የሚጠብቅ፣ የሚመግብ ማለትን ይወክላል። ከሰባቱ ሊቃነ መላእክት አንዱ ሲሆን በዕብራውያን ትውፊት ራጉኤል ማለት አርከ እግዚአብሔር፣ የእግዚአብሔር ባለሟል ማለት ነው። በመጽሐፈ ሄኖክ ራጉኤል የፍትሕ፣ የነጻነት፣ የስምምነት፣ የትክክለኛነት ለተበደለ በመበቀል የሚታደግ መልአክ ነው። ስለዚህ መልአከ ፍትሕ ይባላል። ራጉኤል የፍትሕ፣ የነጻነት፣ የእኩልነት መልአክ በመሆኑ ለፍትሕ፣ ለእኩልነት፣ ለነጻነት ተጋድሎ የሚያደርጉ ሰዎችን ሁሉ ያግዛል፣ አብሯቸውም ይዋጋል። ሊቀ መላእክት ቅዱስ ራጉኤል ብላችሁ ምርምር ብታደርጉ እንዴት ያለ ኦርቶዶክሳዊ መልአክ ነው ትላላችሁ። ደግነቱ ለመላእክት ምድራዊ ሀገር የላቸውም እንጂ ራጉኤልማ ኢትዮጵያዊ ነው ትሉ ነበር። መላእክት ብሔርና ጎሳ የላቸውም እንጂ ራጉኤልማ ሀበሻ ነው ትሉ ነበር። ቅዱስ ራጉኤል ምን አደረገ መሰላችሁ?
ከዕለታት በአንደኛው ቀን ግርማዊነታቸው ንጉሠ ነገሥት ዳግማዊ አጼ ምኒልክ በልዕልና ዙፋናቸው ላይ አረፍ ብለው ስለ ጦርነቱ እያሰቡ ባሉበት ወቅት ሊቀ መልአኩ ቅዱስ ራጉኤል ተገለጸላቸው። አስገራሚና አስደናቂ በሆነ ግርማ ከፊታቸው ቆመ። ሀበሻ ሀገሩ ለንጉሠ ነገሥት ምኒልክ ነዋ በትረመዊ አለና አንድ የድል አድራጊነት በትር ሰጣቸው። ይህንንም የአጼ ምኒልክ ባለሟል፣ የአገር ባለውለታ፣ የቤተ ክርስቲያን ሊቅ፣ በሕይወታቸው ጻድቅ የነበሩት አለቃ ገብረ ሥላሴ ከንጉሡ ሰምተው በድርሳነ ሚካኤል ላይ ጻፉት፣ በስዕልም ሳሉት። ከድርሳነ ራጉኤል የታምራት ክፍልም አንዱ አደረጉት። አሁን አንድ ነገር ይገባናል። ለምንድን ነው ደብረ ኃይል ቅዱስ ራጉኤልን የሰሩት ብላችሁ ብትጠይቁ ምክንያቱ የጦርነቱ ዝግጅት አካል እንደሆነ እንረዳለን። ወደ እንጦጦ ብቅ ብላችሁ ደብሩን ብትጎበኙ ከጦርነቱ 5 ዓመታት በፊት ምን አይነት መንፈሳዊ ዝግጅት እንደነበረ በግልጽ ታያላችሁ። እናም ቅዱስ ራጉኤል በትረመዊ የማሸነፍ በትርን ለዳግማዊ ምኒልክ ሰጠ። በዚህም የማሸነፊያ በትር ጣሊያን ድል ሆነ። እስካሁን በአድዋ ድል ራጉኤልን ዘክረነው የምናውቅ አይመስለኝም። እንደኔ አስተያየት ቅዱስ ራጉኤል የፍትሕና የነጻነት መልአክ፣ ለተገፉት የሚቆምና የሚረዳ መልአክ መሆኑን በመላው ዓለም የሚታወቅ መገለጫ ነውና በአድዋም ለነጻነትና ለፍትሕ ተጋድሎ ከሚያደርጉት ኢትዮጵያውያን ጋር ነበር ለማለት ያስችላል። ታሪክ ያለው ሁሉ የሚጋራው የድልና የጀግንነት ውርስ የሚጀምረው እውነትን ከመያዝ፣ ዘላቂ ሐሳብ ከማራመድ፣ ለሌላው መሥዋዕት ከመሆን፣ ሁሉን በሐቅና በጥበብ ማስተማር ከመቻል፣ ጠላትን ከመለየት፣ ፍትሕና ነጻነትን ከማስፈን ጋር ከሆነ እንኳንስ ሰዎች መላእክትም ከእኛ ጋር ይሆናሉ ማለት ነው።